እንደምን አደራችሁ? አሜን አሜን አሜን። እግዚአብሔር ይመስገን። እንደገና ደግሞ እግዚአብሔር ይህንን ቀን በህይወታችን ጨምሮልን በቤቱ ሆነን እግዚአብሔርን እንድናመልክ ጌታ ስለረዳን እግዚአብሔር ስም የተባረከ ይሁን። እስቲ ሁላችንም እንጸልያለን። በምስጋና መንፈስ ውስጥ ሆነን እግዚአብሔር የሚመሰገን አምላክ ነው። በከፍታም በዝቅታም በምንም ነገር ውስጥ በመናልፍበት ነገር ውስጥ ሁሉ እግዚአብሔር እሱ አምላክ ነው። እሱ ትልቅ ነው። እሱ በዙፋኑ ነው። እግዚአብሔር ይመለካል ይመለካል። እግዚአብሔር ይመለካል። በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር ይመለካል። ይቻላል ይቻላል። እግዚአብሔርን ማምለክ ይቻላል። የኛን ፈቃድ ይጠይቃል እንጂ ይቻላል እግዚአብሔርን ማምለክ በምንም ነገር ውስጥ። ሃሌሉያ። እንደነ ጳውሎስ በእስር ቤት ሆነው ታስረው ባሉበት ጊዜ በእውነት በዛ ሰዓት እግዚአብሔርን ማምለክ ይቻላል። ሰው በእስራት ውስጥ ሆኖ በመከራ ውስጥ ሆኖ በጭንቀት ውስጥ ሆኖ መውጫ በሌለበት ነገር ውስጥ ሆኖ እግዚአብሔርን ማምለክ ይቻላል። እነ ጳውሎስ ይቻላል ነው የሚሉ። ይቻላል። የእግዚአብሔር ቃል ይቻላል ይለናል። የሚለንን ደግሞ ነን። ይቻላል። እግዚአብሔርን ማምለክ ይቻላል። ባለንበት ውስጥ እኔ አላውቅም ምን ውስጥ እንዳላችሁ። አይኖ በብዙ ነገር እናልፋለን። በግላችን በብዙ ነገር፣ በህብረትም ደግሞ ቀላል ነገር አይደለም የምናልፍበት ነገር። የምንወዳቸውን ሰዎች ከመሃላችን እያጣን ቀላል አይደለም። እግዚአብሔር ሆይ ለምን የሚያስብል ብዙ ነገር አለ። እግዚአብሔር ግን ይመለካል ይመለካል። እግዚአብሔር ይሄ ሁሉ ጥያቄ የሆነብን ነገር አንድ ቀን ይመለሳል። እግዚአብሔር ለሁሉም መልስ አለው። አሁን ግን እናመልከዋለን። እግዚአብሔር ይመለካል። ሃሌሉያ። እግዚአብሔር ይመለካል ይመለካል። እግዚአብሔር ይመለካል። በእኔ ውስጥ ይመለካል። በአንቺ ውስጥ ይመለካል። በአንተ ውስጥ ይመለካል። እግዚአብሔር ይመለካል። ማራሃባ ዲና ማራቦ ሳባራን ባራባንዲያ ረሃባ አንዲና ማራቦ ካናባንዲያ ሳንጋራ ላቦ ረሃ አባዲና ማያቦ ለሃዲ ሳምባራ አዲና አካላቦ አሃዲ ሬአቦ አዲያ ሬሻንጋባ አዲያ ሴባ ሃዲያ። እግዚአብሔር በድካሜ ይመለካል። እግዚአብሔር በድካሜ ይመለካል። እግዚአብሔር በሐዘኔ ይመለካል። እግዚአብሔር በውድቀቴ ይመለካል። እግዚአብሔር ባለሁበት ሁኔታ ይመለካል። እግዚአብሔር ደስ ሲለኝ ብቻ አይደለም ዛሬም ይመለካል። እግዚአብሔር ይመለካል። ሃሌሉያ። እግዚአብሔር ይመለካል። እግዚአብሔር ይመለካል። ጠላት በዚህ ግራ እንጋባ። ጠላቴ ሆይ ስማ፣ ግራ አንጋባም። እግዚአብሔር ይመለካል ይመለካል። በቤታችን ይመለካል። በኑሯችን ይመለካል። በልጆቻችን ይመለካል። እግዚአብሔር ይመለካል። ሃሌሉያ። ዙፋን በምስጋና ይሞላ፣ ማደሪያ በምስጋና ይሞላ። እግዚአብሔር ይሞላ 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 ይሞላ። በዚህ ማለዳ አምልኳችን ዙፋንህን ይክበበው፣ ማደሪያህን ይክበበው። እኔ አመልክሃለሁ እኔ አመልክሃለሁ። እህቶቼ ያመልኩሃል፣ ወንድሞቼ ያመልኩሃል። እግዚአብሔርን ትመለካለህ፣ ዛሬም ትመለካለህ። ሃሌሉያ
Yes.
እግዚአብሔር ስምህ ይባረክ። መንፈስህን ያልከለከልከን እግዚአብሔር ስምህ ይባረክ። እንደ ድካማችን ያልሆንክ እግዚአብሔር ስምህ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። የምትረዳን እግዚአብሔር ያላንተ መንፈስ ማምለክ አይቻልም። ያላንተ መንፈስ ማምለክ አይቻልም። የረዳን መንፈስህ ይባረክ። ያገዘን መንፈስህ ይባረክ። ከኛ ያራቀ መንፈስህ ይባረክ። መንፈስ ቅዱስ ሆይ እናመሰግንሃል። መንፈስ ቅዱስ እናመሰግንሃል። መንፈስ ቅዱስ እንወድሃለን። መንፈስ ቅዱስ እንወድሃለን። የኛ መንፈስ ቅዱስ አጽናኝ መንፈስ ቅዱስ፣ አዝጋጅ መንፈስ ቅዱስ፣ ደጋፊ መንፈስ ቅዱስ
እንካ ምስጋናዬን ጌታ እንካ ምስጋናዬን እንካ ምስጋናዬን ጌታ 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 እንካ ጭብጨባዬን ጌታ እንካ ጭብጨባዬን ጌታ እንካ ጭብጨባዬን ጌታ እንካ ጭብጨባዬን ጌታ እንካ እልልታዬን ጌታ እንካ እልልታዬን ጌታ እንካ እልልታዬን ጌታ እንካ እልልታዬን ጌታ እንካ ምስጋናዬን ጌታ እንካ ምስጋናዬን ጌታ እንካ ምስጋናዬን ጌታ እንካ ምስጋናዬን ጌታ እንካ አምልኮዬን ጌታ እንካ አምልኮዬን ጌታ እንካ አምልኮዬን ጌታ እንካ ሃሌሉያ 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 ሃሌሉያ። እግዚአብሔርን አመስግኑት። ይህን ጊዜ ስለሰጠን እግዚአብሔርን አመስግኑት። የእግዚአብሔር መንፈስ በመካከላችን ነው። ህልውናው በመካከላችን ነው። ሃሌሉያ ሃሌሉያ። እስቲ ሁላችንም ቆመን እግዚአብሔርን እናመሰግናለን። ስለ ምህረቱ፣ ስለ ቸርነቱ፣ ስለ አባትነቱ በዚህ ሰዓት እንድንገኝ ስለረዳን እግዚአብሔር እናመሰግናለን። የጠበቀን ጌታ፣ እለት በእለት ከኛ ጋር የሆነ ጌታ፣ የሚወጣ ጌታ፣ የሚያስገባን ጌታ በመካከላችን ስላለ እግዚአብሔር እናመሰግናለን። ሃሌሉያ ወገኖቼ እግዚአብሔርን አመስግኑት። ያመለጥን ሰዎች ነን። በጌታ ያመለጥን ሰዎች ነን። እድል የተሰጠን ሰዎች ነን። አባቶይ እናመሰግንሃለን። ኢየሱስ እናመሰግንሃለን። አንተ ትልቅ ነህ። አንተ ኤልሻዳይ ነህ። ሃሌሉያ ወገኖቼ አመስግኑት። ይህ ጊዜ የምስጋና ጊዜ ነው። መጽሐፍ ቅዱስ እንደሚለው ምስጋና የሚሰዋልኝ እርሱ ያከብረኛል ይላል። ሃሌሉያ 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 ሃሌሉያ። ብዙዎቻችን ሃሌሉያ ሞት ተደግሶልን ነበር። ነገር ግን በእግዚአብሔር ምሕረት የተነሳ አምልጠናል። ወገኖቼ ማምለጥ ሆኖናል ክርስቶስ። ሃሌሉያ 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 ሃሌሉያ። ዛሬ ያላመሰገንን መች ነው የምናመሰግነው? ዛሬ እልል ያላልን መች ነው እልል የምንለው? ሃሌሉያ ሃሌሉያ። የእግዚአብሔር ቃል አንድ ቦታ እንዲህ ይላል፣ ልጄን ከግብፅ ምድር ጠራሁት ይላል። የተጠራው መች እንደሆነ ታውቃላችሁ? ሄሮድስ በሞተ ጊዜ ነው። የሚፈልግህ ስለሞተ ና አለው። ወገኖቼ እኔና እናንተን የሚፈልገን ስለሞተ ዛሬ ተጠርተን እዚህ ስለመጣን እግዚአብሔርን እናመሰግናለን። ሃሌሉያ እግዚአብሔርን እናመሰግናለን። ወገኖቼ ግብፅ መቆያ ሳይሆን ግብፅ ጊዜያዊ ቦታ ነው። የምንቆይበት ጊዜ ቦታ አይደለም። ለዚህ ነው አንዳንድ ጊዜ ቤተክርስቲያን ሲዘጋ እግዚአብሔር አንዳንድ በሮችን ከፍቶልናል እንድንቆይ፣ እንድናመልክ፣ እንዳንጠፋ። ነገር ግን ጊዜው በደረሰ ጊዜ ጥሪ ሲደርሳቸው ወደ ምን መጡ ይላል? ወደ ኢየሩሳሌም መጡ ይላል። ሃሌሉያ ዛሬ ጥሪ ደርሶን መተናል። ወገኖቼ ጥሪ ደርሷችሁ ያልመጣችሁ ሰዎች እንድትመጡ፣ ምክንያቱም ጥሪው ከእግዚአብሔር ዘንድ ስለሆነ። ሃሌሉያ ሃሌሉያ። አባቶይ እናመሰግንሃለን። በዚህ ሰዓት እግዚአብሔር ሆይ አንተ ስለጠራህን፣ በሮችን ስለከፈትክልን፣ ወንድሞች በህብረት ቢኖሩ መልካም ነው የሚለው ቃል እግዚአብሔር ሆይ ስለገባን በዛ ቦታ ሕይወትና በረከት ታዟል ተብሎ ተጻፈ። ይህንን በረከትና ሕይወት እግዚአብሔር ሆይ በመካከላችን ስላለ እግዚአብሔር ሆይ ስለታዘዘ አባት ሆይ መተናልና እጅግ አድርገን እናመሰግናለን። ጌታ መንፈስ ቅዱስ እያንዳንዳችንን ስለጠበቅከን በቤታችን እግዚአብሔር ሆይ በኑሯችን፣ በልጆቻችን፣ በዙሪያችን ሁሉ እግዚአብሔር ሆይ ምንም ነገር እንዳይሆን ስላደረግ ስለከለከልክ አባት ሆይ አመሰግናለሁኝ። ጌታ መንፈስ ቅዱስ ስምህ ይባረክ። አሁንም እግዚአብሔር ሆይ በጨለማ ውስጥ ሆነም
በብርሃን በተለያየ አቅጣጫ ውስጥ ሆነን እግዚአብሔር ሆይ እንድናመልክ ስለረዳህን አባት ሆይ አመሰግንሃለሁኝ። ዛሬ ስለተፈታን እናመሰግንሃለን። እግዚአብሔር ሆይ መፈታት ስለሆነልን እናመሰግንሃለን። ጌታ መንፈስ ቅዱስ አሁንም ከኛ ጋራ ስላለ በአምልኮ ከኛ ጋራ ስላለ አምልኮ የመሩትንም እግዚአብሔር ሆይ ስለረዳሃቸው አባት ሆይ እጅግ አድርጌ አመሰግንሃለሁኝ። ጌታ መንፈስ ቅዱስ ስምህ ይባረክ። አሁንም እግዚአብሔር ሆይ ደግሞ መሰብሰባችንን የሚጠላ በዚህ ቦታ መገኘታችንን የሚጠላ በተለያየ አቅጣጫ ሊዋጋን የወጣ አካባቢውን የያዘ በዚህ ቦታ የሚሆነውን ነገር እንዳይሆን ልባችንን ሊያስር ጆሮአችንን ሊይዝ የተመደበ በእያንዳንዳችን በስማችን በፕሮግራማችን በአገልግሎታችን የተመደበ ማንኛውም የጠላት ሥራ በስምህ ስልጣን የተመታ እንዲሆን እጸልያለሁኝ። እድል ፈንታ እንዳይኖረው እጸልያለሁኝ። በጌታ በኢየሱስ ክርስቶስ ስም ምንጩ የደፈረሰ እንዲሆን እጸልያለሁኝ። ምንጩ የደረቀ እንዲሆን እጸልያለሁኝ። እግዚአብሔር ሆይ ፍላጻዎች ሁሉ በኢየሱስ ስም የተመቱ እንዲሆኑ እጸልያለሁኝ። ጉልበት እንዳይኖራቸው እጸልያለሁኝ። እግዚአብሔር ሆይ ይህ ስፍራ በእሳት ሰረገላ የታጠረ እንዲሆን እጸልያለሁኝ። የመንፈስ ቅዱስ ህልውና እንዲንቀሳቀስ እያንዳንዳችንን እንዲነካ መንፈስ ቅዱስ አንተ እግዚአብሔር ሆይ ቀድመህ እግዚአብሔር ሆይ ስላገኘህን አባት ሆይ እጅግ አድርጌ አመሰግንሃለሁኝ። እዚህ ቦታ የሚያገለግለውን እግዚአብሔር ሆይ አንተ ባርከው። ዙሪያው የተጠበቀ ይሁን። መናገር የሚገባውን አንተ ያስቀመጥከውን ነገር አንዳችም ነገር እንዳይቀር በእያንዳንዳችን ጆሮ እንዲገባ አባት ሆይ አንተ እኛንም እግዚአብሔር ሆይ አገልጋዩንም ትረዳው ዘንድ እጸልያለሁኝ። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁኝ። ከፍ በል፣ ስምህ ይባረክ፣ ማደሪያህ ይባረክ፣ ዙፋንህ ይባረክ። በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም እስኪ በእልልታና በጭብጨባ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችሁም እንኳን ወደዚህ ወደ ተባረከ ሁሌ ወደ ምንመኘው ስፍራ እግዚአብሔር ስላመጣን እጅግ አድርገን እናመሰግናለን። ተባረኩ። በመካከላችን እህታችን ጸዳልና ወንድሟና ያለሁኝ በእውነት እግዚአብሔር አጽናንቷችሁ በመካከላችን እንድትገኙ ደግሞ አብረን እንድናመልክ እግዚአብሔር ስለረዳችሁ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እግዚአብሔር ይባርካችሁ። ሃሌሉያ። ይህ የእግዚአብሔር እጅ ነው። እግዚአብሔር ካረዳ በስተቀር ወደዚህ ስፍራ መምጣት አይቻልም እና በዛ ውስጥ እግዚአብሔር ረድቷችሁ ስለመጣችሁ በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁንም እግዚአብሔር ከናንተ ጋር ይሁን። ሃሌሉያ። ኢየሱስ ጌታ ነው። በመካከላችን ፓስተር አስፋው የለም፣ ቫኬሽን ነው የወጣው። ምክንያቱም እዚህ ጋር ስታጡት የት ሄደ እንዳትሉ ለዛ ነው። ምክንያቱም መሪያችን ስለሆነ ጥያቄ እንዳይኖርባችሁ ብዬ ነው። ማስታወቂያዎች አሉን፣ የተለመዱ ናቸው ማስታወቂያዎቻችን። ማክሰኞ፣ ሮብና አርብ ማታ ላይ ጠዋት ላይ ጸሎት አለን። የተለመደ ነው። ለአንድ ዓመት ያህል ፕሮግራም አድርገናል። በዛ እግዚአብሔር በጣም ባርኮናል። እኔ የተባረኩበት ብዙዎቻችሁ የተባረካችሁበት ፕሮግራም ነው። ይህ ፕሮግራም የሚቀጥል ነው፣ ሞር የሚቀጥል ነውና ጊዜ ካላችሁ እዛ ውስጥ ግቡ። እግዚአብሔር ድንቅና ተአምራትን እያደረገ ነው። ስለዚህ እግዚአብሔር ይረዳናል። ወንድማችን ቢራቱ ወደ ኢትዮጵያ ሄዷል። ጊዜ አላገኘም እንድንጸልይለት እና ሁላችሁም በልባችሁ አስቡል። እግዚአብሔር በሄደበት ቦታ ጊዜውን ሰዓቱን እንዲባርክለት ለረጅም ጊዜ ሊሆን ይችላል ወይ ለአጭር ጊዜ ብቻ በሄደበት በየትኛውም ሰዓት ይሁን ባለበት ቦታ እግዚአብሔር ከሱ ጋር እንዲሆን በሰላም እንደሄደ በሰላም እንዲመጣ እግዚአብሔርን በቤታችሁ በልባችሁ አስቡት። ዛሬ የእግዚአብሔርን ቃል የሚያቀርብልን ወንድማችን ወንጌላዊ ዘሪሁን ነው። ጊዜውና ሰዓቱን ለሱ ከመስጠቴ በፊት ምልክት ስላየው ነው። ዲያቆናቶች መባና አስራት ጊዜ ነው። አስካለ ጸልይልን። የሰማይና የምድር ፈጣሪ እግዚአብሔር አባት ሆይ እናመሰግናለን። ጌታ ሆይ ስለዚህ ጊዜ ስለዚህ ቀን እግዚአብሔር አምላኬ ሆይ በእድሜያችን ላይ ይሄን ቀን ስለጨመርክልን ክብር ላንተ ይሁን። የኔ ጌታ ተኝተን መነሳታችን እግዚአብሔር ሆይ ምሕረት በስቶልን ነው። ቸርነት፣ በጎነት፣ እረኝነት በስቶልን ነው። ጌታ ሆይ ጥበቃ በስቶልን ነው። እናመሰግናለን ጌታ ሆይ
አሁን ደግሞ ጌታ ሆይ ለቤት የሚሆነውን እግዚአብሔር አምላክ መባ በምንሰበስብበት ጌታ ሆይ ስራ ያሌላቸውንም አንተ አስባቸው ጌታ ሆይ እግዚአብሔር አምላክ ደግሞ ጊዜውን ሰዓቱን አንተ ተረከብ በኢየሱስ ስም ስትል አሜን። ዛሬው ቃል የሚያካፍለን ወንድማችን ወንጌላዊ ዘሪሁን ነው። ጊዜውና ሰዓቱን ለመንፈስ ቅዱስና ለእግዚአብሔር ባሪያ አሳልፌ እሰጣለሁ። የዘላለም አምላክና አባት እግዚአብሔር ስሙ የተባረከና የተመሰገነ ይሁን። በምህረቱና በቸርነቱ ባለጠጋ የሆነ እግዚአብሔር እንደ ወትሮው ስለረዳንና ስላገዘን ጤና ስለሰጠን የአንድ ቀን ዕድሜ ስለጨመረልን በዚህ ቀን በእግዚአብሔር ፊት እንድንሆን እሱ ራሱ ስለረዳን እግዚአብሔርን እጅግ በጣም አድርገን እናመሰግናለን። የተለመደ አይነት አነጋገር ነው፣ ግን እውነት ስለሆነ ነው ደጋግም የምናገረው። ያለ እግዚአብሔር ፈቃድና ሐሳብ ያለ እሱ ችሎታ በራሳችን ኃይል በራሳችን አቅም ወደዚህ ስፍራ መምጣት አልቻልንም። እግዚአብሔር ግን ረድቶን መጥተናል። እግዚአብሔር ይመስገን። ይህች ናት ጌታ የሰራት ቀን፣ በእሷ ደስ ይበለን ሐሴትንም እናድርግ ብሎ ዳዊት ሲናገር እያንዳንዱ ቀን በእግዚአብሔር እንደተሰራ አውቆ ነው። ቀንን ሰርቶ በእድሜያችን ላይ የሚጨምር ማንም የለም። እግዚአብሔር ይመስገን። የዳዊት ልጅ ሰለሞን በአንድ ቦታ በዳዊት መዝሙር ውስጥ የተካተተ ነው። እንዲህ የሚለው ቃል አለ፣ እኛ ተኝተን ሳለ እሱ እግዚአብሔር ምግባችንን ያዘጋጃል ይላል። በጣም የሚገርም እኮ ነው። እኛ ተኝተን የዛሬ ምግባችንን፣ የዛሬ ሰላማችንን፣ የዛሬ ደስታችንን፣ የዛሬ በረከታችንን፣ ለዛሬ የምንለውን ነገር እግዚአብሔር አዘጋጅቶልናል። እግዚአብሔር ይመስገን። ክብር በአርያም ላለው ለእግዚአብሔር ይሁን። እግዚአብሔርን እጅግ በጣም አድርጌ ስለዚህ ሰዓትና ጊዜ አመሰግናለሁ። ዛሬ የእግዚአብሔርን ቃል አካፍላችኋለሁ። በልቤ ውስጥ አንድ ነገር እንዲሁ ዝም ብሎ ይመላለሳል። ይሄ ድፍረት የሚባል ነገር በውስጥ ይመላለሳል እና ባለፈው ሳምንት እዚህ ላችሁ እንደሆነ ምን ላድርግልህ የሚል ጥያቄ ከእግዚአብሔር ወደ ሰው ከሰው ደግሞ ወደ እግዚአብሔር እንደቀረበ ተመልክተን ነበረ። በተለይ እግዚአብሔር ምን ላድርግልህ ብሎ ሲጠይቀን እኔና እናንተ ለእግዚአብሔር ለጠየቀው ጥያቄ ኢሚዲየት የሆነ መልስ መስጠት አለብን። ቶሎ ብለን መመለስ አለብንና ምክንያቱም የጠየቀን እግዚአብሔር አቅም ያለው ጉልበት ያለው ሁሉን ማድረግ የሚችል በሰማይ በምድር ከምድር በታች ያሉትን ሁሉ የሚገዛ የሚያስተዳድር የሚንበረከኩለት ክብር የሚሰጡት ጌታ ስለሆነ የጠየቀን ለዚህ ለጠየቀን ጌታ ቶሎ አስቸኳይ መልስ መስጠት ስላለብን ምን ላድርግልህ ለሚለው ጥያቄ መልስ ለመስጠት ዛሬ አንድ ቃል በውስጥ ተቀምጧል። ድፍረት የሚለው ቃል ድፍረት አለን የሚለው ቃል እግዚአብሔር የተባረከና የተመሰገነ ይሁን። ኤፌሶን ምዕራፍ 3 ቁጥር 12 ላይ ቃሉን ታገኙታላችሁ። በዛ ቦታ ላይ የእግዚአብሔር ቃል ድፍረት አለን ብሎ ሲናገር እንመለከታለን። በጣም የሚገርም አይነት ቃል ነው። ድፍረት አለን። እንግዲህ ምን አይነት ድፍረት ነው ያለን ብለን ስንጠይቅ ወደ እግዚአብሔር የመቅረብ ወደ እግዚአብሔር የመጠጋት የእምነት ድፍረት እንዳለን የእግዚአብሔር ቃል ይናገራል። አሁን ድፍረት አለን ብሎ ሲናገር የእግዚአብሔር ቃል ከዚህ በፊት ምን ነበርን ማለት ነው? ድፍረት የሌለን ነበርን ማለት ነው። ወደ እግዚአብሔር የመቅረብ ድፍረት አልነበረንም። ምክንያቱም ሁላችንም እንደምናውቀው በአዳም ምክንያት እኔና እናንተ ከእግዚአብሔር ጋር ተጣልተን ነበረ። ከእግዚአብሔር ርቀን ነበረ። በኢሳይያስ መጽሐፍ ላይ አንድ በጣም የሚያስገርም የእግዚአብሔር ቃል አለ። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ደግሞ ከመስማት አልቦዘነችም። ነገር ግን
ኃጢአታችሁ በእናንተና በሱ መካከል ምን ሆኗል ይላል? ከልሏል፣ ግድግዳ ሆኗል ብሎ ይናገራል። ስለዚህ ወደ እግዚአብሔር ለመቅረብ የማንችልበት ሁኔታ ነበረ። ወደ እግዚአብሔር የመጠጋት አቅም አልነበረንም። በእኛና በእግዚአብሔር መካከል የለየ ነገር ነበረ። የኃጢአት ግድግዳ የሚባል ኃጢአት የሚባል መጣላት የሚባል መቼም አንድ ሰው ከአንድ ሌላ ሰው ጋር ተጣልቶ ወደዛ ሰው የሚያቀርበው በሱና በዛ ሰው መካከል ያለውን ጥል የሚያፈርስ ነገር ካልተገኘ በስተቀር ወደዛ ሰው አይቀርብም። ልክ እኔና እናንተም በእግዚአብሔር ዘንድ እንደዛ ነበርን። በእኔና በእግዚአብሔር መካከል በእናንተና በእግዚአብሔር መካከል የጥል ግድግዳ ቆሞ ነበረ። የኃጢአት ግድግዳ ቆሞ ነበረና ወደ እግዚአብሔር መቅረብ አንችልም። እንደውም በአንድ ቦታ ሐዋርያው ጳውሎስ ሲናገር አባ አባ ብለን የምንጮህበት የልጅነት መንፈስ ተሰጠን ይላል። እግዚአብሔርን አባት አባት ብለን እንጠራ። እግዚአብሔርን እንደ አባታችን አናየውም ነበረ። የተለያዩ የእምነት ክፍሎች እግዚአብሔርን አባ ብሎ ለመጥራት ድፍረት የላቸውም፣ አቅም የላቸውም፣ ጉልበት የላቸውም። ምክንያቱም እግዚአብሔርን እንደ አባትነት ስለማያዩት፣ እንደ ፈራጅ ስለሚያዩት፣ እንደ ቀጪ ስለሚያዩት። አዎ ፈራጅ ነው፣ ቀጪ ነው። በዛ መልኩ ደግሞ እግዚአብሔር አባታችን ነው። ስለዚህ ወደ እግዚአብሔር የመቅረብ የእምነት ድፍረት አልነበረንም። አሁን ግን ይላል በእርሱ ዘንድ በማን በክርስቶስ ኢየሱስ ዘንድ ባለን እምነት ወደ ጌታ ወደ እግዚአብሔር የመቅረብ የእምነት ድፍረት አገኘን ይላል። ክብር ለኢየሱስ ይሁን። የእምነት ድፍረት አገኘን። በክርስቶስ ኢየሱስ በኩል የእምነት ድፍረት አገኘን። እግዚአብሔርን ደግሞ አባታችን ብለን እንድንጠራ በክርስቶስ ኢየሱስ የልጅነት ስልጣን ተሰጠን። ሃሌሉያ! የልጅነት ስልጣን ተሰጠን። እግዚአብሔር ምን ላድርግልህ ብሎ ሲጠይቀን ለተጠየቀው ጥያቄ መልስ ለመስጠት ወደሱ ለመጠጋት ወደሱ ለመቅረብ እግዚአብሔር አምላክ ጸሎታችንን እንዲሰማ ልመናችንን እንዲሰማ በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ ጌታ ኢየሱስ ክርስቶስ በመስቀል ላይ በስጋው አፈረሰልን። አሜን። ያ የጥል ግድግዳ ፈርሷል። ግን ይህንን የፈረሰውን የጥል ግድግዳ እንደፈረሰ የሚታወቀው እኔና እናንተ በእግዚአብሔር ልጅ በጌታ በኢየሱስ ስናምን ነው። በእርሱ ባለን እምነት ይላል። በሌላ አነጋገር ምን ማለት ነው? በእሱ ካላመንን፣ እሱን አባታችን ብለን ካጠራን፣ እርሱን አዳኛችን ብለን ካልጠራን እኔና እናንተ በእኛና በእግዚአብሔር መካከል የጥል ግድግዳ አቁመናል ማለት ነው። ግን ስንጠራ ወደ እሱ ስንቀርብ በእምነት ስንቀበል ክርስቶስ ኢየሱስ እኔና እናንተን የልጅነት ስልጣን ሰጥቶን ወደ እግዚአብሔር እንድንቀርብ የእምነት ድፍረት ሰጠን። እግዚአብሔር የተባረከና የተመሰገነ ይሁን። ሌላው ኤፌሶን ምዕራፍ 2 ቁጥር 18 ላይ እንዲሁ ተመሳሳይ ነገር ሲናገር እንመለከታለን። በእርሱ ስራ በማን ስራ? በክርስቶስ ኢየሱስ ስራ። ክርስቶስ ኢየሱስ በመስቀል ላይ በሰራው የደህንነት ስራ፣ ክብር ለኢየሱስ ሲሆን በእርሱ ስራ ሁላችን በአንድ መንፈስ፣ አሜን። በስንት መንፈስ? በአንድ መንፈስ። አንድ መንፈስ አለ፣ ሁለት መንፈስ የለም። ወደ አብ የሚያደርሰን ወደ አብ እንድንገባ የሚያደርገን አንድ መንፈስ አለ፣ የእግዚአብሔር መንፈስ። እኔና እናንተ የጠጣነው የእግዚአብሔር መንፈስ፣ በእኛ ውስጥ የሚኖረው የእግዚአብሔር መንፈስ እሱ ወደ እግዚአብሔር አብ መግባት እንድንችል አደረገን። ሃሌሉያ! ይሄ የክርስቶስ ኢየሱስ መንፈስ በእኔና በእናንተ ውስጥ ሆኖ አንደኛ የእግዚአብሔር ልጆች እንደሆንን እግዚአብሔርን አባ ብለን እንደምንጠራ ድፍረት ይሰጠናል። በሁለተኛ ደረጃ ደግሞ ወደ እግዚአብሔር አብ ለመግባት ለመቅረብ አቅም እንዳለን ይነግረናል። ክብር ለኢየሱስ ይሁን። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ በእርሱ በመንፈሱ መግባት እንድንችል አደረገ ይላል። ሌላው ኤፌሶን ምዕራፍ 3 ኤፌሶን ምዕራፍ 2 ቁጥር 11 ላይ እንደዚሁ ተመሳሳይ የሆነ ቃል እንመለከታለን። በተለይ
በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ ምን ይመስል እንደነበረ ከእስራኤላኖች ጋር እያወዳደረ ከእስራኤላኖች ትምክህት ጋር እያወዳደረ እንደዛ ብሎ ይሻለኛል። እስራኤላኖች ትምክህተኞች ናቸው። በምንድን ነው ትምክህተኛነታቸው? የእግዚአብሔር የቃል ኪዳን ሕዝብ ስለሆኑ ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መጠጋት በቃል ኪዳን ስለተሰጣቸው የቃል ኪዳን ልጆች ስለሆኑ ያ የነሱ ስለሆነ ትምክህት አላቸው። ይህንን ትምክህታቸውን አያይዞ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ እኛ በሥጋ አሕዛቦች ነን፣ እነሱ ደግሞ በሥጋ የእግዚአብሔር የቃል ኪዳን ልጆች ናቸው የነበራችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይላል። በሥጋ የተገረዙ የተባሉት በመገረዛቸው የእግዚአብሔር የቃል ኪዳን ሕዝብ እንደሆኑ ወደ እግዚአብሔር የመቅረብ ድፍረት እንዳላቸው በሚነጋገሩት መካከል እናንተ ያልተገረዛችሁ የተባላችሁ ይህንን አስቡ። በዛ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶት ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። እዚህ ላይ ሃይላይቱን ትመለከታላችሁ። ምን እንደነበርን በዛ ዘመን ክርስቶስ በመጣበት ዘመን እኛ ምን እንደነበርን ሲናገር፣ አንደኛ ከእስራኤል መንግሥት ርቃችሁ፣ የእስራኤል መንግሥት የእግዚአብሔር መንግሥት ተብሎ ነው የሚጠራውና ርቃችሁ ለተስፋው ቃል ኪዳን ከተስፋው ቃል ኪዳን ተለይታችሁ እግዚአብሔር ከሰጠው የተስፋ ቃል ኪዳን የተለየን እንደነበርን፣ ያ የተስፋ ቃል ኪዳን የኛ እንዳልነበረ፣ በዚህ ዓለም ተስፋን አጥታችሁ ምንም ተስፋ አልነበረንም። ስሙ ይባረክ። ምንም ተስፋ አልነበረንም። ተስፋ አጥታችሁ ከእግዚአብሔርም ተለይታችሁ፣ ከእግዚአብሔር የተለየን ነበር። ቅድም እንዳልኩት በእኛና በእግዚአብሔር መካከል የጥል ግድግዳ ስላለ፣ የኃጢአት ግድግዳ ባለመታዘዝ ስላለ እስራኤላኖች በቃል ኪዳን ለአብርሃም በተገባው ቃል ኪዳን እግዚአብሔር ሕዝቤ ብሎ ስለጠራቸው ወደ እግዚአብሔር የመቅረብ ኃይል ሲኖራቸው፣ እኛ ግን ከነሱ ወገን ስላልነበርን የቃል ኪዳኑም ተስፋ ስለሌለን መቅረብ አንችልም ነበረ። እንደዚህ የነበራችሁትን ያለ ክርስቶስ የነበራችሁትን አሁን ግን ይላል። መቼ? አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሜን። በማን ሆናችሁ? በማን ሆናችሁ? በክርስቶስ ኢየሱስ ሆናችሁ በክርስቶስ ኢየሱስ ደም አሁን ቀርባችኋል። እነሱ ወደ ጌታ ወደ እግዚአብሔር መቅረብ የሚችሉት፣ ወደ ጌታ ወደ እግዚአብሔር መጠጋት የሚችሉት፣ ለመቅረብ ድፍረት የሚያገኙት በእንስሳ ደም ነው። በየዓመቱ በሚያቀርቡት የእንስሳ ደም ነው። እኔና እናንተ ግን አንድ ጊዜ በመስቀል ላይ ተሰቅሎ ደሙን ባፈሰሰው ለአንዴና ለመጨረሻ ጊዜ ወደ እግዚአብሔር የመቅረብ የእምነት ድፍረት አገኘን። ሃሌሉያ! ወደ እግዚአብሔር የመጠጋት የእምነት ድፍረት አገኘን። ኃጢአት የለብንም ብትሉ ትዋሻላችሁ፣ እግዚአብሔርንም ውሸተኛ ታደርጉታላችሁ። የልጁ የጌታ የኢየሱስ ክርስቶስ ደም ግን ከኃጢአት ሁሉ ሊያነጻችሁ የታመነ ነው። ሃሌሉያ! በዚህ በክርስቶስ ኢየሱስ ደም ወደ እግዚአብሔር ቀርበን ንስሐ ስንገባ የኃጢአት ይቅርታ ጌታ እግዚአብሔርን ስንጠይቀው እግዚአብሔር አምላክ በክርስቶስ ኢየሱስ ደም ኃጢአታችንን አጥቦ ወደ ጌታ ወደ እግዚአብሔር የመግባት የእምነት ድፍረት ሰጠን። አሜን። ስለዚህ እግዚአብሔር ምን ላድርግልህ ብሎ ሲጠይቀን ለዛ ጥያቄ መልስ ለመስጠት ለመጸለይ፣ አባ አባ ብለን ለመጥራት፣ ወደ እግዚአብሔር የጽድቅ ዙፋን ለመቅረብ በክርስቶስ ኢየሱስ በኩል የእምነት ድፍረት አገኘን። አሜን። ስለዚህ ወደ እግዚአብሔር ለመቅረብ እኔና እናንተ ሌላ የሚያቀርበን አያስፈልግም። የሚያቀርቡን ነቢያቶች አያስፈልጉንም። የሚያቀርቡን ካህናቶች አያስፈልጉንም። ኢንዲቪጁዋልስ በክርስቶስ ኢየሱስ ካመነ የእግዚአብሔር የልጅነት ስልጣን ከተሰጠው እያንዳንዳችን ወደ እግዚአብሔር የመቅረብ የእምነት ድፍረት አለን። የእምነት ድፍረት አለን። ክብር ለኢየሱስ ይሁን።
እንደገናም ቁጥር 16 ላይ ምዕራፍ 2 ቁጥር 16 ላይ እንዲህ ይላል፣ ጥሉንም በመስቀል ገሎ። ጥሉንም በምን ገሎ? በመስቀል ገሎ። ይሁላችሁ ክርስቶስ ኢየሱስ በመስቀል ሲሞት የክርስቶስ ኢየሱስ ሞት አንድ ትልቅ ያደረገው ነገር አለ። በእኛና በእግዚአብሔር መካከል ያለውን ጥል በመስቀል ላይ ገደለው። አሜን፣ ስሙ ይባረክ። ይሄ ሲገባችሁ 100 ጊዜ ሃሌሉያ ትላላችሁ። 100 ጊዜ ለእግዚአብሔር ክብር ትሰጣላችሁ። ቀላል አይደለም። በእኛና በእግዚአብሔር መካከል ያለው የጥል ግድግዳ መሞት። ጥሉንም በመስቀል ገሎ። እስቲ ከእግዚአብሔር ጋር ተጣልተ እንዴት ትኖራለህ? ከሰው ጋር ብትጣላ መኖር ትችላለህ። የተጣላ ሰው አንድ ቀን አቅም ያጣል፣ ወይንም የተጣላ ሰው አንድ ቀን ይሸነፋል። የማይሸነፈውና የማይረታው ከማይረታው ሁሉን ማድረግና ሁሉን መስራት ከሚችለው ጋር በፊቱ ሁሉ ሕዝብ ተሰብስቦ በገንቦ ውስጥ እንዳለ የውሃ ጠብታ የሆነው እግዚአብሔር ጋር ተጣልተ እንዴት ነው የምትኖረው? እንዴት ነው የምትመላለሰው? ዝናብ ቢከለክልህ፣ ፀሐይ ቢከለክልህ፣ ፈውስ ቢከለክልህ፣ ሰላም ቢከለክልህ እንዴት ነው ከእግዚአብሔር ጋር የምትኖረው? ግን አለ ምን አደረገ? የጥሉን ግድግዳ በመስቀል ላይ በሞቱ አፈረሰ። በእርሱ ሁላችን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር አስታረቀን። ሁለታችንንም የቃል ኪዳን የተባሉትንም ከቃል ኪዳን ውጭ የሆነውንም እግዚአብሔርን አባባ ብለን መጥራት የማንችለውንም እግዚአብሔር አባታቸው እንደሆነ የሚያስቡትንም ሁለታችንንም በአንድ ላይ አድርጎ በክርስቶስ ኢየሱስ አስታረቀን። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ ምን ይላል? በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ የመግባት አቅም አለን፣ ጉልበት አለን። እግዚአብሔር ይመስገን። ወደ እግዚአብሔር የመግባት የእምነት ድፍረት ያገኘነው ለምንድን ነው? ለምንድን ነው እግዚአብሔር አምላክ ወደ እሱ እንድንቀርብ ያደረገው? ምን እንድንረዳለት ይፈልጋል? ምን እንድናውቅለት ይፈልጋል? እግዚአብሔር የተባረከና የተመሰገነ ይሁን። ኤፌሶን ምዕራፍ 3 ከቁጥር 16 ጀምራችሁ ስትመለከቱ እስከ ቁጥር 19 ላይ ጠቅለል ባለ መልኩ አንድ የሚናገረው ነገር አለ። ይህ ወደ እግዚአብሔር የመቅረብ የእምነት ድፍረት ያገኘ ነው። እኔና እናንተ ይህንን ድፍረት ካገኘን በኋላ እንድናውቀው የሚፈልገው ነገር አለ። ቁጥር 16-17 እንዲህ ይላል፣ በመንፈስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ። አንደኛው ስርና መሰረታችን በፍቅር እንዲጸና ነው። ሁለተኛ ከቅዱሳን ሁሉ ጋር ስፋትና ርዝመቱ ከፍታውና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ። በአጠቃላይ ወደ እግዚአብሔር የመግባት የእምነት ድፍረት ያለን ለምንድን ነው ብለን ስንጠይቅ ይሄ ከእግዚአብሔር ጋር ያስታረቀን ወደ እግዚአብሔር የመግባት የእምነት ድፍረት የሰጠን ክርስቶስ ኢየሱስ ለእኔና ለእናንተ ያለው ፍቅር ምን ያህል እንደሆነ ሐዋርያው ጳውሎስ በጣም ተጨንቆ ነው ይህንን ጸሎት የሚጸልየው። እንግዲህ በሰማይና በምድር ያለ አባት ከተሰየመበት ከዙፋኑ ስር እንበረከካለሁ ይልና ድፍረቱን ካገኘው ወደ እግዚአብሔር የመቅረብ ድፍረቱን ካገኘው አቅሙን ካገኘው
ለእናንተ የምጸልየው አንድ ትልቅ ጸሎት አለ። የክርስቶስ ኢየሱስ ፍቅር ለእናንተ ያለው ምን ያህል እንደሆነ እንድታውቁ ምን ያህል እንደሆነ እንድታውቁ ለምኑኝ ያለው ምን ላድርግልህ ብሎ የጠየቀ የእግዚአብሔር ልጅ ኢየሱስ ክርስቶስ ለአንተ ያለው ፍቅር ምን ያህል እንደሆነ እንድታውቅ ጥልቀቱን፣ ርዝመቱን፣ ስፋቱን ወደር የሌለውን በሰው ሕሊናና አእምሮ ሊታወቅና ሊረዱት የማይችሉትን የክርስቶስ ኢየሱስን ፍቅር እንድታውቁ ዛሬ አንድ ነገር ልላችሁ እወዳለሁ። ጌታ ኢየሱስ ይወዳችኋል። የሞተልን ጌታ ኢየሱስ ይወደናል። ፍቅሩ አይለወጥም። ዛሬም ጌታ ኢየሱስ ፍቅር አለው። ስለዚህ ወደሱ ስንቀርብ የእምነት ድፍረት አግኝተን እንድንገባ ያደረገን ጌታ ኢየሱስ ወደሱ ስንገባ ወደሱ ስንቀርብ የጠየቅነውን ሁሉ አባት ለሚወደው ልጁ ከሚያደርገው የበለጠ ያደርግልናል። የበለጠ ያደርግልናል። አሜን። ምድራዊ አባት ዳቦ ለምናችሁት ድንጋይ አይሰጣችሁም። አሳ ለምናችሁት እባብ አይሰጣችሁም። ክፉ የሆነ ክፉነት በውስጡ ያለ ምድራዊ አባት እንዲህ ካደረገላችሁ ሰማያዊ አባታችሁማ እንዴት መንፈስ ቅዱስን አብልጦ አይሰጣችሁም? አሜን 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 አሜን። አብልጦ የሚሰጠን ጌታ አለን። አብልጦ የሚሰጥ አብልጦ የሚያደርግ የእምነት ድፍረት የሰጠን ወደ እኔ ቅረቡ ያለ አባ አባ ብለን የምንጮህበትን የልጅነት መንፈስ የሰጠን እግዚአብሔር የእግዚአብሔር ልጅ ጌታ ኢየሱስ አብልጦ ያደርግልናል። ዛሬ አንድ ነገር ልላችሁ እወዳለሁ። አብልጦ የሚያደርግ ጌታ አላቸው። ለዚህ ነው ሐዋርያው ጳውሎስ ይህንን ጸሎቱን ሲዘጋ ከምንለምነው ወይንም ከምንጠይቀው እጅግ አብልጦ ለሚያደርግ በክርስቶስ ኢየሱስ በቤተ ክርስቲያን ለእግዚአብሔር ክብር ይሆናል። አብልጦ ያደርግልሃል ወንድሜ፣ አብልጦ ያደርግልሻል እህቴ፣ አብልጦ ያደርግልናል። የኤልቤቴል ቤተ ክርስቲያን ማኅበረ ምእመናን ከዚህ በኋላ እግዚአብሔር ስለሚወደን በልጁ በጌታ በኢየሱስ ስለታረቀን ወደ እሱ የመቅረብ የእምነት ድፍረት ስለሰጠን እግዚአብሔር አምላክ አብልጦ ያደርግልናል። አብልጦ ያደርግልናል። ከፊታችን የካሳ ዘመን አለ። አሜን። የካሳ ዘመን አለ። አሜን። የካሳ ዘመን አለ። አሜን ላለ ይሆንለታል። አሜን ላለ ይሆንለታል። ከፊታችን የካሳ ዘመን አለ። ኢኮኖሚካሊ ካሳ አለ። ማህበራዊ ካሳ አለ። የጤና ካሳ አለ። የመንፈሳዊ እንቅስቃሴ ሃሌሉያ ካሳ አለ። አብልጦ የሚያደርግ ስለዚህ የእምነት ድፍረት ያገኘ ነው የምንጠይቀውን አብልጦ ስለሚያደርግልን ነው። እግዚአብሔር የተባረከና የተመሰገነ ይሁን። ሌላው ኤፌሶን ምዕራፍ 1 ላይ ወደ እግዚአብሔር የምንቀርበው የመቅረብ የእምነት ድፍረት የሰጠን ለምንድን ነው ለሚለው ጥያቄ ተመሳሳይ መልስ ይሰጣል። ፍቅር ብቻ አይደለም፣ ፍቅሩን እንድናውቅ ብቻ አይደለም፣ ፍቅሩ ለማድረግ አቅምና ጉልበት እንዳለው ነው የሚያሳየው። ግን በዚህ ምዕራፍ 1 ላይ ወደ ክርስቶስ ኢየሱስ የመቅረብ ድፍረት እንዳለን ሲናገር ለምንድን ነው ብለን ስንጠይቅ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ለምንድን ነው ይላል? በመንፈሳዊ በረከት ስለባረከን ነው። በመንፈሳዊ በረከት ሊባርከን ወደ ጌታ ወደ እግዚአብሔር በክርስቶስ ኢየሱስ የመግባት የእምነት ድፍረት አለ። አሜን። እባካችሁን እምነታችሁን አትጣሉ። በክርስቶስ ኢየሱስ ያላችሁን የእምነት ድፍረት አትጣሉ። ዛሬ ክሌም እንድታደርጉ አይደለም እነግራችሁ። ክሌም በማድረግ አይደለም የእግዚአብሔር በረከት የሚገኘው። የእግዚአብሔር በረከት የሚገኘው ግን ወደ እግዚአብሔር የመቅረብ የእምነት ድፍረት እንዳለን አውቀን ምን ላድርግልህ ያለውን እግዚአብሔርን ስንጠይቀው ነው። አሜን። ዛሬ ስለ ምድራዊ በረከት ብቻ አይደለም የማወራው።
ምድራዊ በረከት መጽሐፍ ቅዱሳችን እንደሚናገር ተጨማሪ ነው። በባንክ ገንዘብ ስታስቀምጡ ባንኩ ሴቪንግ ባደረጋችሁት ላይ ኢንተረስት ይሰጣችኋል። ያ ተጨማሪ ነው። ዋናችሁ አለ ተጨማሪ ነው። ዋናው ከሌላችሁ ተጨማሪ የሚባል ነገር የለም። ለዚህ ነው በመጀመሪያ የእግዚአብሔርን መንግስትና ጽድቁን ፈልጉ ሌላው ይጨመርላችኋል ያለ። ዛሬ ብዙዎቻችን ስለ ኢንተረስት ነው የምንጨነቀው። በባንክ ገንዘብ ካላስቀመጥ ኢንተረስት የሚባል ነገር የለም። ክርስቶስ ኢየሱስ ከሌለ ተጨማሪ የሚባለው ነገር የለም። ለዚህ ነው በመጀመሪያ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላው ይጨመርላችኋል። ስለዚህ የመጀመሪያው ትልቁ በረከታችን ሰማያዊ በረከት ነው። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን። አያችሁ፣ አይገርምም? ትልቁ በረከታችን ዓለም ሳይፈጠር በፊት እግዚአብሔር ባሰበውና ባቀደው በክርስቶስ ኢየሱስ በኩል ምን ሆነናል? ተመርጠናል። አሜን፣ ተመርጠናል። ልክ ክርስቶስ ኢየሱስን ስንቀበል ወደ ምርጫ ውስጥ እንገባለን። ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእሱን በጎነት እንድትናገሩ ቅዱስ ካህን፣ የተመረጠ ትውልድ፣ በፊት ወገን ያልነበራችሁ ዛሬ ግን ከእግዚአብሔር ወገን የሆናችሁ፣ ምሕረት ያልነበራችሁ ምሕረት ያገኛችሁ ምርጥ ትውልድ። ስለ ጎሳ ስለ ብሔር አትጨነቅ። ከነገድ ከጎሳ መርጦ በክርስቶስ ኢየሱስ ዋይቶ የእግዚአብሔር ሕዝብ ተብለን ተጠራን። ሰማያዊ ሕዝብ ተብለን ተጠራን። እነዛ ሐሳባቸው ምድራዊ ነው፣ እኛ ግን ሐሳባችን ሰማይ ነው። ከዛ የሚመጣውን ኢየሱስ ክርስቶስን እንጠባበቃለን። እነዛ ክብራቸው በኖራቸው ነው፣ ሆዳቸው አምላካቸው ነው። እኛ ግን አምላካችን እግዚአብሔር ነው፣ የሚያበላ የሚያጠጣ የሚያለብስ። ሃሌሉያ! ስለዚህ ዛሬ ምርጥ ሕዝብ ነን። የኤል ቤቴል ማኅበረ ምዕመናን ምርጥ ሕዝብ ናቸው። የእግዚአብሔር ሕዝብ ምርጥ ወገን ናቸው። የእግዚአብሔር ወገን። አንድ ንጩ ከኔ ጋራ የእግዚአብሔር ወገን ነኝ። የእግዚአብሔር ወገን ነኝ። የእግዚአብሔር ሕዝብ ነኝ። ሃሌሉያ! ድፍረት አለን። የእግዚአብሔር ወገን ነኝ ለማለት፣ የእግዚአብሔር ሕዝብ ነኝ ለማለት፣ የእግዚአብሔር ልጅ ነኝ ለማለት ድፍረት አለኝ። ስለዚህ ተመረጣችሁ ይላል። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። የእሱ ምን ልንሆን? የእሱ ምን ልንሆን? ልጆች፣ የእግዚአብሔር ልጆች። አባታችን ሰማያዊ ነው። አሜን። ለዚህ እኮ ነው በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ብለን ቀን በቀን ጌታ ያስተማረን ጸሎት ብለን የምንጸልየው። የሚገርም እኮ ነው እናንተ። አያችሁ የድፍረታችሁን ጥልቀት፣ የድፍረታችንን ጥልቀት። እግዚአብሔር አባታችን ነው። እግዚአብሔር አባታችን ነው። ድሮ ሰይጣን አባታችን ነበረ። ለሰይጣን ሐሳብ እንገዛ ነበረ። በሰይጣን ሐሳብ እንሄድ ነበረ። ክርስቶስ ኢየሱስ መጣና በክርስቶስ ኢየሱስ ስናምን ከሰይጣን አባትነት ወጣንና ከሰይጣን ልጆችነት ወጣንና የእግዚአብሔር ልጆች ሆነን አዳፕትድ አደረገን። እግዚአብሔር ሙሉ የልጅነት ስልጣን ሰጠን። ሃሌሉያ! ባዮሎጂካሊ በጣም ወጣ ብዬ ልናገር፣ ባዮሎጂካሊ ከእግዚአብሔር አልተወለድንም፣ ግን እግዚአብሔር በክርስቶስ ኢየሱስ በኩል አዳፕትድ አደረገን። የልጅነት ስልጣን ሰጠን። አሜን። ልጆች አለን። ሃሌሉያ! አስቀድሞ ድሮ አዳም ከእግዚአብሔር ጋር ሳይጣላ አዳም የእግዚአብሔር ልጅ ተብሎ ይጠራ እንደነበረ እኔና እናንተ በክርስቶስ ኢየሱስ በማመን
የእግዚአብሔር የልጅነት ስልጣን ተሰጠን። እግዚአብሔር አባታችን ሆነ። አሜን። ምን ያስጨንቃችኋል? ምን ያውቃችኋል? ምን ተስፋ ያስቆርጣችኋል? ወንድሞቼና እህቶቼ እግዚአብሔር አባታችሁ ነው። እግዚአብሔር አባታችሁ ነው። ዛሬ በእግዚአብሔር ቤት ያለን ምእመናን የጠፋብን ትልቁ ነገር ምንድን ነው? እግዚአብሔር አባታችን መሆኑ ነው። የሚያስብ አባት አለን። ስለኛ የሚጨነቅ አባት አለን። ስለኛ የሚጠነቀቅ አባት አለን። በእግዚአብሔር ራእይ ለምናቸዋለሁ። እግዚአብሔርን አባቴ ብሎ ለመጥራት ድፍረት ይኖራቸው። በእናንተና በሱ መካከል ያለውን የሚከለክል የጥል ግድግዳ እግዚአብሔር በልጁ በኢየሱስ አፍርሶልናል። አባት አለን። ከዚህ የበለጠ ድፍረት አለ? እግዚአብሔርን አባት ብሎ ከመጥራት የበለጠ ድፍረት አለ? በመጽሐፍ ቅዱሳችን አንድ በጣም የሚገርመኝ ነገር አለ። አቤሴሎም የማይገባ ነገር አድርጎ ከአባቱ ከዳዊት ጋር ሲጣላ እና ኮብልሎ ከሄደ በኋላ ወደ ሌላ ስፍራ ከሄደ በኋላ በዳዊት ባለሟል ምክንያት ተለምኖ ወደ ከተማ እንዲመለስ ተደረገ። ወደ ከተማ ተመልሶ እዛ ገብቶ ያስጨነቀው በከተማ መኖሩ አይደለም፣ ያስጨነቀው የአባቱን ፊት አለማየቱ ነው። የአባቴን ፊት እንዳይ ለምኑልኝ አለ። የንጉሱን የአባቴን ፊት እንዳይ ፊቱን ነስቶኛል፣ ለምኑልኝ አለ። አንድ ቀን እኮ እግዚአብሔር እኔና እናንተን ፊት ነስቶን ነበረ። እግዚአብሔርን የማየት ድፍረት አልነበረንም። ጌታ ኢየሱስ ክርስቶስ ለመነልንና በእኛና በሱ መካከል በእኛና በሱ መካከል ሆኖ ስለ እነርሱ ኃጢአት፣ ስለ እነርሱ በደል፣ ስለ እነሱ ጥፋት ሊከፈል የሚገባውን ዋጋ እኔ ከፍላለሁ ብሎ በመስቀል ላይ ከፍሎ ከእግዚአብሔር ጋር አስታረቀን። የእግዚአብሔርን ፊት እንድናይ አቅም ሆነ። የእግዚአብሔር ልጅ ተብለን እንድንጠራ አቅም ሆነ። ክብር ለኢየሱስ ይሁን። እግዚአብሔር አባታችሁ ነው። እግዚአብሔር አባታችሁ ነው። ሃሌሉያ። በውድ ልጁም እንዳው የሰጠን የጸጋ ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገልን ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋው በጥበብና በአእምሮ ይብዛልን። ክብር ለኢየሱስ ይሁን። የጸጋውን ባለጠግነት አገኘን ይላል። የጸጋ ባለጠግነት ጸጋውን ሰጠን። እግዚአብሔር የተባረከና የተመሰገነ። ይህ ጸጋ ደግሞ ሁሉን ነገር ይዞልን መጣ። ስለዚህ ጠቅለል ባለ መልኩ ወደ እግዚአብሔር የመግባት የእምነት ድፍረት ያገኘ ነው በክርስቶስ ኢየሱስ በኩል ነው። ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ እኔና እናንተ ወደ እግዚአብሔር የመግባት ድፍረት አገኘን። እግዚአብሔርን አባ ብለን እንድንጠራ አቅም አገኘን። የእግዚአብሔርን ፊት እንድናይ ጉልበት አገኘን። ያ ባይሆን እኮ እግዚአብሔር ተናገረን፣ እግዚአብሔር አሳየን ማለት አንችልም ነበረ። የምናየውና የምንመለከተው ወይ ከስጋችን ወይንም ደግሞ ከሰይጣን ይሆን ነበረ። ይሄ ሚስጥሩ በኋላ ይገባቸዋል ቆይቶ። ስለዚህ ወደ እግዚአብሔር የመቅረብ የእምነት ድፍረት አገኘን። ይህንን እምነታችሁን አትጣሉ። የእግዚአብሔር ልጆች ናችሁ። እግዚአብሔርን አባ ብለን መጥራት ትችላላችሁ። የክርስቶስ ኢየሱስ የጸጋው ባለጠግነት ተካፋዮች ናቸው። ተካፋዮች ናቸው። የበረከቱ ተካፋዮች ናቸው። የምትለምኑትን የምትጠይቁትን ሁሉ በድፍረት የምትጠይቁትን የምትለምኑትን ሁሉ የሚሰጣችሁ አባታችሁ እግዚአብሔር ነው። እግዚአብሔር የተባረከና የተመሰገነ ይሁን። አንድ በማርቆስ ወንጌል ምዕራፍ 9 ላይ የሚያስገርም ታሪክ አለ። በሱ ልጨርስ መሰለኝ። ሁላችሁም የምታውቁት ነው። በጣም የሚያነጋግር ሁኔታ ነው። በደቀ መዛሙርቱ መካከል
መነጋገሪያ የሆነ ነው። የተነጋገሩበት ነው። የሚያውቁትን ያወቁበት ቀን ነው። ከነሱ ጋር የሚመላለሰው የሚወጣውና የሚገባውን እንደ አንድ ዝም ብሎ የመሰላቸው ዝም ብሎ እንዳልሆነ የእሱን ማንነት የተረዱበት ነው። የማርቆስ ወንጌል ምዕራፍ 9 ሦስቱን ደቀ መዛሙርቱ ይዞ ወደ ተራራ ወጣ ይላል። በዛም ተለወጠ ይላል። ፊቱ አበራ፣ ልብሱ እንደ በረዶ ነጭ ሆነ፣ ሰማይ ተከፈተ። ኤልያስና ሙሴ መጥተው ከቀኝና ከግራ ቆሙ። ከሰማይ ድምፅ መጣ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። የእግዚአብሔር ልጅነቱ ተረጋገጠ። ከዛ ተደነቁና ጴጥሮስ፣ ተደነቁና ዮሐንስ፣ ተደነቁና ያዕቆብ። ለእኛ በዚህ መሆን መልካም ነው አሉ። ቤት እንሰራለን አሉ። አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራለን፣ በዚህ እንሁን አሉ። ምክንያቱም እዚያ ያለው ነገር ሁሉ መልካም ነው። የክርስቶስ ኢየሱስ የእግዚአብሔር ልጅነቱ ክብር የተገለጠበት ነው። እሱ ግን አይደለም አለ። እንውረድ አላቸው። እስቲ ወደ ታች እንውረድና የሰውን ነገር ሰው እየተለማመደ ያለውን ነገር እስቲ ተለማመዱት አላቸው። እዚህ ስትሆኑ ትልቅ ነው፣ ከዚህ ስትወርዱ እስቲ እንያቸው አለ እግዚአብሔር። ከዛ ሲወርዱ በጸሐፍትና በፈሪሳውያን በክርስቶስ ኢየሱስ በቀሩት በ9 ደቀ መዛሙርት መካከል ክርክርና ሙግት ነበረ። አንድ አጋንንት የሚጥለው ልጅ አባት ልጁን ወደ ደቀ መዛሙርቱ አምጥቶ እንዲፈውሱለት አጋንንቱን እንዲያስወጡ ጥያቄ እየጠየቃቸው ነበረ። ግን ሞክሮ አቃታቸው። ሲያቅታቸው ጌታ ኢየሱስ መጣ። ከዛ ምንድን ነው አለ። አይ ይሄን ልጄን ወደ ደቀ መዛሙርት አምጥቼው ነበረ አጋንንቱን እንዲያስወጡ፣ እንዲፈውሱት፣ ከስራት ነፃ እንዲያወጡት፣ ግን አልቻሉም፣ አቃታቸው አለ። በዚህ ጊዜ ጌታ ኢየሱስ ክርስቶስ እንዲህ አለ፣ አንጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር ሆናለሁ? እምነታችሁ ወዴት ነው አለ። የእምነት ድፍረታችሁ ወዴት ነው አለ። የታለ የእምነት ድፍረታችሁ? ወደ እኔ አምጡት አለ። ወደ እሱ አመጡት። አጋንንቱን አስወጣ። ልጁ ተፈወሰ። አሜን። ዛሬ ልላችሁ የፈለግኩት ነገር ይሄ ነው። እምነታችን ወዴት አለ? በክርስቶስ ኢየሱስ ያለን የእምነት ድፍረት ወዴት አለ? ምን ላድርግልህ ብሎ ለሚጠይቀን በእምነት ለክርስቶስ ኢየሱስ የምንሰጠው ምላሽ ወዴት አለ? የእምነት ድፍረታችን ወዴት አለ? ወደ እኔ አምጡት ይላል ችግራችንን። ወደ እኔ አምጡት ይላል እንቆቅልሻችንን። ማድረግ የሚችለው ሁሉን አድራጊ ጌታ እግዚአብሔር በክርስቶስ ኢየሱስ የእምነት ድፍረት ሰጥቻችኋለሁ። ወደ እኔ አምጡት፣ ወደ እኔ አምጡት። ዛሬ ወደ ክርስቶስ ኢየሱስ የምናመጣው ወደ እግዚአብሔር የምናቀርበው ምን አለ? በእምነት ድፍረት ወደ እግዚአብሔር የምናቀርበው አባ አባ ብሎ በተሰጠን የልጅነት መንፈስ የምንጮህበት ምን አለ? በሚወደንና በሚያፈቅረን ፍቅሩን በክርስቶስ ኢየሱስ በገለጠው በእግዚአብሔር ፊት የምናቀርበው ምን አለ? ሊባርከን በሰማያዊ በረከት የባረከን መጀመሪያ የእግዚአብሔርን መንገድ ጽድቁንም ፈልጉ ሌላው ይጨመርላችኋል ያለው ወደ እግዚአብሔር በእምነት የምናቀርበው በተሰጠን የእምነት ድፍረት የምናቀርበው ምን አለ? ምንም ነገር ይኑራችሁ ዛሬ ይህንን ቃል ይዤ ስመጣ ልቤ በአንድ ነገር ሞልቷል። እግዚአብሔር አድራጊ እንደሆነ ወደ እሱ ያቀረብነውን እንደ ፈቃዱ እግዚአብሔር እንደሚያደርግ ምን ላድርግልህ ብሎ ይጠይቀናል። በእምነት የምናቀርበው ምን አለ? እስቲ
እስቲ ቆመን እንጸልይ። ቆመን እንጸልይ። ቆመን እንጸልይ። ፈቃደኞች ብትሆኑ አጠገብ ላጠገብ ያላችሁ እጅ ለእጅ ትያያዛላችሁ። ያው ብዙዎቻችሁ አፋችሁን ስለሸፈናችሁ እስቲ እጁን ለያዛችሁት ሰው እጇን ለያዛቻት ሰው እስቲ ጸልዩ። አንድ ደቂቃ ልስጣችሁ። እስቲ ጸልዩ። የእምነት ድፍረት አለኝ ብላችሁ እስቲ ጸልዩ። እኔ ዝም እላለሁ፣ እናንተ እስቲ ጸልዩ። ድምፅ አውጡ፣ ግድ የለም። ሪቫይቫል ከዚህ ነው የሚጀምረው። ሁላችንም የሪቫይቫል ሞተሮች ነን። አሜን አሜን። እስቲ የእግዚአብሔር መንቀሳቀስ ሞተር አስነሽ ነኝ ብላችሁ እስቲ ጸልዩ። ሃሌሉያ ኤራሃዲያና ማሱስ ሃሌሉያ ሜክራ ሃዲለ ማሱስ አላህ ሃዲለ ማሁላ በሃያና ሃሌሉያ። ጌታ ኢየሱስ እናመሰግንሃለን። ጌታ ኢየሱስ ከፍ ከፍ እናደርግሃለን። የእምነት ድፍረት ስለሰጠህን፣ ወደ አንተ የመቅረብ የእምነት ድፍረት ስለሰጠህን፣ ወደ አብ የመጠጋት የእምነት ድፍረት ስለሰጠህን፣ አባ አባ ብለን የምንጮህበት የልጅነት መንፈስ ስለሰጠህን፣ ምን ላድርግላችሁ ብለህ ጠይቀህን፣ አቤቱ ጌታ እግዚአብሔር ሆይ ልታደርግልህ የሚያስፈልገንን ነገር ለመጠየቅ የእምነት ድፍረት ስለሰጠህን እግዚአብሔር ሆይ አመሰግንሃለሁ፣ አመሰግንሃለሁ። እህቶቼ የእምነት ድፍረት አግኝተዋል። ወንድሞቼ የእምነት ድፍረት አግኝተዋል። በዚህ የእምነት ድፍረት አሁን ይጠይቃሉ። የሚጠይቁትን ጸሎታቸውን ትሰማ ዘንድ በጌታ በኢየሱስ ጌታ እግዚአብሔር ሆይ እጸልያለሁ። አሁን ጌታዬና አምላኬ እግዚአብሔር ቃልህ እንደሚናገር ምድራዊ አባት የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ዳቦ ለምነ ነው ጌታ እግዚአብሔር ሆይ ድንጋይ አይሰጠንም። አሳ ለምነ ነው ጌታ እግዚአብሔር ሆይ እባብ አይሰጠንም። ምድራዊ አባት ጨካኝ የሆነው እንዲህ ማድረግ ከቻለ ሰማያዊ አባታችሁ እንዴት አብልጦ መንፈሱን አይሰጣቸውም ተብሎ በቃል እንደተጻፈ አሁን ለእያንዳንዳቸው እኔ ጸልያለሁ። መንፈስ ቅዱስን ትሰጣቸው ዘንድ፣ ኃይል የሆነውን መንፈስ ቅዱስ ሰጣቸው ዘንድ፣ ጉልበት የሆነውን መንፈስ ቅዱስ ሰጣቸው ዘንድ አቤቱ ጌታ እግዚአብሔር ሆይ ባርኮትህ እጅግ እጅግ በጣም ናፍቆናል። ከባርኮትህ እንደተለየን እግዚአብሔር ሆይ እያሰብን ነው። አሁን ጌታዬና አምላኬ እግዚአብሔር እኔ ጸልያለሁ። በኢየሱስ ስም ባርካቸው፣ በኢየሱስ ስም ባርካቸው። የሚባርከው እጅ ይዘርጋ። የሰማይ መስኮቶች ይከፈቱ፣ የሰማይ መስኮቶች ይከፈቱ። የበረከት ጠል ይዝነብ፣ አሁን ይዝነብ፣ አሁን ይዝነብ። መንፈስ ቅዱስ ሃሌሉያ፣ 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 ሃሌሉያ። እሰይ መንፈስ ቅዱስ አመሰግንሃለሁ፣ 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 አመሰግንሃለሁ። የሰማይ መስኮት ስለተከፈተ አመሰግንሃለሁ፣ 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 አመሰግንሃለሁ። ልባርክህ መጣው ስላልክ አመሰግንሃለሁ። ልባርክሽ መጣው ስላልክ አመሰግንሃለሁ። አትለፋቸው፣ አትለፋቸው። በእምነት ጌታ እግዚአብሔር ሆይ የቀረቡትን አትለፋቸው፣ አትለፋቸው። ናፍቆኛል በረከት ለሚሉት አትለፋቸው። ባርካቸው፣ 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 ባርካቸው። በጤና ይባረኩ፣ በጤና ይባረኩ፣ በጤና ይባረኩ፣ በጤና ይባረኩ፣ በሰላም ይባረኩ፣ በደስታ ይባረኩ፣ በደስታ ይባረኩ፣ 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 ይባረኩ። ጌታ ሆይ ይባረኩ። ጌታ ሆይ የመጨረሻው ዘመን በረከት ጌታ ሆይ ይምጣ። የመጨረሻው ዝናብ ይዝነብ የኔ ጌታ፣ ይዝነብ የኔ ጌታ፣ ይዝነብ የኔ ጌታ። እረ ወንድሜ የበረከት ዝናብ እየዘነበ ነው። እህቴ የበረከት ዝናብ እየዘነበ ነው። ሰማይ ተከፍቷል፣ ሰማይ ተከፍቷል፣ ሰማይ ተከፍቷል፣ ሰማይ ተከፍቷል። ኦ ሃሌሉያ፣ 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 ሃሌሉያ። እረ የእምነት ድፍረታችሁን አትጣሉ። እረ የእምነት ድፍረታችሁን አትጣሉ። እንደ ደመና በሰማይ ላይ ያለው እንደ ደመና በሰማይ ላይ ያለው በረከት ወደ እናንተ እንዲመጣ በእምነት ድፍረት ወደ ጌታ ወደ እግዚአብሔር ቅረቡ። ሃሌሉያ፣ 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 ሃሌሉያ፣
እሰይ 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 ጨለማውን ገፈፍክ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ጨለማ ተገፈፈ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ጉስቁልና ተመታ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። መጣው ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ደጆቹን ከፈትኩኝ ይላል። ደጆቹን ከፈትኩኝ ይላል። የብረት መወርወሪያውን ሰበርኩኝ ይላል። የብረት መወርወሪያውን ሰበርኩኝ ይላል። መንገድ የዘጋውን መታውት ይላል። የመሰናክሉን ድንጋይ አንከባለልኩ ይላል። ወጥመዱን በጠስኩኝ ይላል። ነፃ ወጣችሁ ይላል። ነፃ ወጣችሁ ይላል። ከስራት ነፃ ወጣችኋል። ከስራት ነፃ ወጣችኋል። ከስራት ነፃ ወጣችኋል። ኦ ሃሌሉያ 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 ሃሌሉያ። ሕዝቤ ብዬ ልጠራችሁ አልጸጸትም ይላል። ሕዝቤ ብዬ ልጠራችሁ አልጸጸትም ይላል። ልጆቼ ብዬ ልጠራችሁ አልጸጸትም ይላል። በልጄ አገኘኋችሁ ይላል። ስለዚህ አልጸጸትም ይላል። አይጸጸትም እግዚአብሔር ልጆች ብሎ ሊጠራን። አይጸጸትም እግዚአብሔር ልጆች ብሎ ሊጠራን። ሕዝብ ብሎ ሊጠራን አይጸጸትም። በልጁ በጌታ በኢየሱስ አገኘን። አገኘን። እስቲ አገኘን በሉ። አገኘኝ በሉ እስቲ። አገኘኝ በሉ እስቲ። አገኘኝ በሉ እስቲ። ሃሌሉያ። ክብር በአርያም ላለው ለእግዚአብሔር ይሁን። እሰይ 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 የኔ ጌታ፣ እሰይ የኔ ጌታ፣ እሰይ የኔ ጌታ። አላጎልባችሁም ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ጎደለብኝ ለምትሉ አላጎልባችሁም ይላል። አላጎልባችሁም ይላል። ሃሌሉያ ሃሌሉያ። ፊቴን መለስኩኝ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ፊቴን መለስኩኝ ይላል። የእግዚአብሔር ፊት ተመልሷል። ወደ እኛ መመልከት ጀምሯል። ሃሌሉያ ሃሌሉያ ሃሌሉያ። የምድራችሁ ነገር እናንተን የሚያሳስብ አይደለም ይላል። የኔ እጅ ነው ይላል። እኔም እሰራዋለሁ ይላል። እኔም አደርገዋለሁ ይላል። ሃሌሉያ 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 ሃሌሉያ። ምድር ሰላም ሰላም ብላ ትጮኻለች። ምድር ሰላም ሰላም ብላ ትጮኻለች። እኔም ሰላሜን ሰጥቻለሁ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ሃሌሉያ 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 ሃሌሉያ። አጥፊውን አጠፋለሁ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። አጥፊውን አጠፋለሁ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። እጄ በአመፀኛው ላይ ተነስታለች ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። እኔ ነኝና የማደርገውን አውቃለሁ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ነገር ግን ከፊታችሁ ደስታ አለ ይላል። 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 ሃሌሉያ። እናንተን ያስለቀሰውን አስለቅሰዋለሁ ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። ሃሌሉያ ሃሌሉያ። ለእያንዳንዳችሁ የጽድቅ ፀሐይ ወጣች ይላል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር። የጽድቅ ፀሐይ ወጥቶልኛል። ሃሌሉያ። የጽድቅ ፀሐይ ወጥቶልኛል። ሃሌሉያ። ከኔ ጋር ናችሁ? የጽድቅ ፀሐይ ወጥቶልኛል። የጽድቅ ፀሐይ ወጥቶላችኋል። ሃሌሉያ 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 ሃሌሉያ። አሜን 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 አሜን። እስቲ አመስግኑት ጌታ እግዚአብሔርን። አመስግኑት ጌታ እግዚአብሔርን። በምስጋና ወደ ጌታ ወደ እግዚአብሔር እንቅረብ። በምስጋና ሃሌሉያ 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 ሃሌሉያ። አሜን። ከዚህም የሚበልጥ የጌታ ኃይል ሲገለጥ
እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ከዚህ የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ የጌታ ምስጋና ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ በጌታ ምስጋና ከዚህም አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል ከፊታችን ካለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል ከፊታችን ላለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ በጌታ ምስጋና ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ በጌታ ምስጋና አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል ከፊታችን ላለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል ከፊታችን ካለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል አረ ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ ለጌታ ምስጋና ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ ለጌታ ምስጋና አረ ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ በጌታ ምስጋና አመስግኑ እስኪ ይህን ጌታ ሃሌሉያ የእግዚአብሔር ክብር ለእግዚአብሔር ክብር ምድር ስትሞላ ሃሌሉያ ከትላንትናው ይልቅ ወደፊት ያለው ክብር ስለሚበልጥ ሃሌሉያ እግዚአብሔርን እጅግ አድርገን እናመሰግናለን እግዚአብሔር ሆይ እኔ አመሰግንሃለሁ ስለመጣው ቃል አመሰግንሃለሁ በቤታችን ስለመጣው በኑሯችን ስለመጣው በትዳራችን ስለመጣው ሃሌሉያ ጠይቁኝ ስላልክ ምን ላድርግልህ ስላልክ እግዚአብሔር ሆይ በማስተዋልና በጥበብ
ጥያቄያችንን በፊትህ እንድናቀርብ ትረዳን ዘንድ በኢየሱስ ስም ጸልያለሁኝ። ጌታ መንፈስ ቅዱስ አንተ ቅደምልን፣ አንተ ውጣልን። እግዚአብሔር ሆይ ወደምትፈልገው መንገድ ታስገባን ዘንድ ጸልያለሁኝ። አባት ሆይ ስላገለገለን ወንድማችን እጅግ አድርጌ አመሰግናለሁኝ። እግዚአብሔር ሆይ ባርከው፣ አሁን ከባረከው በላይ ተባርከው ዘንድ እግዚአብሔር ሆይ አሁን ከተረዳው በላይ እንዲረዳ እግዚአብሔር ሆይ ማስተዋልና ጥበብን ሰጠው ዘንድ በጌታ በኢየሱስ ስም ጸልያለሁኝ። ጌታ መንፈስ ቅዱስ እጅግ አድርጌ አመሰግናለሁኝ። ቀናችንን ስለባረክልን፣ ቃልን እግዚአብሔር ሆይ ስለተናገርክ፣ ወደ ልባችን ስለመጣ፣ መፈወስ ያለው ስለተፈወሰ፣ መጠገን ያለው ስለተጠገነ አባት ሆይ እጅግ አድርጌ አመሰግናለሁኝ። ጌታ መንፈስ ቅዱስ አሁንም ደግሞ ቀናቶችን ላንተ ለታማኙ እጆች አሳልፌ ሰጣለሁኝ። እግዚአብሔር ሆይ ሰኞ ባንተ የተባረከ ይሁን፣ ማክሰኞ የተባረከ ይሁን፣ ሮብ የተባረከ ይሁን፣ ሐሙስ የተባረከ ይሁን፣ አርብ የተባረከ ይሁን፣ ቅዳሜና እሁድ የተባረከ ይሁን። ሳምንታቶች ሁሉ እግዚአብሔር ሆይ ባንተ መውጣትና መግባት እንዲሆነን በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር ሆይ አመሰግናለሁኝ። ከፍ በል፣ ስምህ ይባረክ። በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እስኪ በእልልታና በጭብጨባ ሃሌሉያ! እግዚአብሔር የተመሰገነ ይሁን። ፕሮግራማችንን ጨርሰናል። ተባረኩ። ዳቆን አለ እንዴ? ሻይ ቡና አለ። ያው ባለፈው ሳምንት ስላልነበረ ነው። ግን አለ። እዛ ፎሎሺፕ እናደርጋለን።